ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን የቴሌቪዥን ፕሮግራም የምትከታተሉ ካህናትና ምእመናን ኦርቶዶክሳውያን በዚህ ፕሮግራም ቤተክርስቲያናችን በሰፊው የምትገለገልበትን ያሬዳዊ ዜማ ቁም ነገሩ ምን እንደሆነ ለመግለጽ አስበን የጀመርነው ፕሮግራም እንደሆነ ይታወቃል። ባለፈው ጊዜ ዝግጅታችን የዜማ ሐሳብ ምን እንደሆነ ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ አባት በዜማው እንዴት አድርጎ እንዳስተማረን፣ እንዴት አድርጎ እንደተረጎመ፣ እንዴት አድርጎ ዜማ ከሚዜምለት ፈጣሪ አምላክ ጋር እንዴት አድርጎ ሊያገናኘን እንደቻለ፣ እንደዚሁም ዜማ ማለትን ማለት እንደሆነ ባጭሩ እንደ መግቢያ ሐሳቦችን አንስተናል። በዛሬው ፕሮግራማችን ዜማ በብሉይ ኪዳን በተለይ ማለት ነው ስለ ዜማ የተጻፉ አንዳንድ ቁም ነገሮች አሉ። የብሉይ ኪዳን መጻሕፍትን በመዳሰስ የምናያቸው ዛሬም ቀጥሎ ባለውም ጊዜ በተከታታይ ማለት ነው። እንግዲህ ከመቼ ጀመረ ዜማ? በዜማ ማመስገን፣ በዜማ መጸለይ፣ በዜማ ማስተማር ምን ዕድሜ ነው የተቆጠረለት? ከመቼ ነው የተጀመረው የሚለው ሐሳብ ጠንካራ ሐሳብ ስለሆነ እንግዲህ አስቀድሞ ከስነ ፍጥረት በፊት እግዚአብሔር በባህሪው ምስጉን እንደሆነ ተመስጋኝ እንደሆነ የተቀመጠ ብዙ ማስረጃ አለ። በተለይ አባታችን አባ ጊዮርጊስ ስብሐቲሁ ዘመሃቤሁ ወውዳሴሁ እምዚያሁ በማለት እግዚአብሔር በባህሪው የተመሰገነ እንደሆነ የሚያመሰግነው ፍጥረት የተሰየመን ባይሆን ከፍጥረት ዓለም በፊት ማለት ነው ብለን መነሳት እንችላለን። ከስነ ፍጥረት ጀምሮ ግን ምስጋና ሀብታቸው፣ ልብሳቸው፣ ምግባቸው የሆነ ቅዱሳን መላእክት የሚገለገሉበት ስለሆነ ዜማ ከቅድምናውም አንጻር በዓለመ መላእክት ዜማ ከስነ ፍጥረት በኋላ ተጀመረ ነው የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንደገና ደግሞ ቁም ነገራቸው ጠቅላላ ጉዳያቸው ቅዱሳን መላእክት በዜማ ፈጣሪያቸውን ማመስገን እንደሆነ የተጻፈ ስለሆነ ከዚህ ከቅዱሳን መላእክት ዜማ አንጻር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማ ማለትም ያሬዳዊ ዜማ የምንለው ያሬድ የዜማ አባት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተወላት ቅርስ ማለት ነው። ለዘመናት ከቅዱስ ያሬድ ከ6ኛው መቶ ክፍለ ዘመን ጀምሮ ዛሬ ድረስ ተጠናክሮ አምሮ ተውቦ ከመቀጠል ውጪ ወደ ኋላ ሳይል የቀጠለ ዜማ አለ። ወደዚህ ያሬዳዊ ዜማ ተንደርድረን ከመድረሳችን በፊት ከላይ ጀምረን ዜማ መቼ ተጀመረ በስነ ፍጥረት ከሚለው ሐሳብ ተነስተን እንመጣለን ማለት ነው። ስለዚህ ዓለመ መላእክትን ትንሽ እንዳስሳለን። የቅዱስ ያሬድ ዜማ ደግሞ ምን አይነት ዝምድና ከዚያ ጋር እንዳለው እናያለን ማለት ነው።
በዓለመ መላእክት ስላለው የዜማ አገልግሎት በሰፊው ተጽፏል። እያንዳንዱን ነገር መጥቀስ አያስፈልገንም። ልዑለ ቃል ኢሳይያስ አባታችን በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ በደንብ አድርጎ አሳምሮታል እና ይህንን ብቻ ማስታወስ በጣም ጥሩ ይሆነናል ማለት ነው። ከዚህ ውጪ ከአዲስ ኪዳን መጻሕፍት በዓለመ መላእክት ስለነበረው ዜማ መጽሐፈ ቀለሚንጦስ፣ መጽሐፈ ዲድስቅልያም እንደዚሁ እንዴት አድርገው መላእክት በዜማ እያገለገሉ እንደሆነ በሰፊው ተጽፏል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ምን ይላል? ወእምዝ በአመት በዘሞተ ኦዜያን ንጉሥ ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ልዑል። ንጉሡ ኦዜያን በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል ነቢዩ ኢሳይያስ። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን፣ በ2 ክንፍ እግሩን ይሸፍን ነበር። በ2 ክንፍ ደግሞ ይበር ነበር። አንዱም ለአንዱ አንዱ መልአክ ለሌላው መልአክ ማለት ነው። አንዱ ሱራፊ ለሌላው ማለት ነው። ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጯሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ መላበት ብሎ ይላል እስከ ቁጥር 5 ድረስ ማለት ነው። እንግዲህ የቅዱሳን መላእክት የዜማ አገልግሎት እንዴት እንደነበረ በራእዩ ኢሳይያስ ያየውን ነው እዚህ ትንቢተ ኢሳይያስ ምዕራፍ 6 ላይ ያስቀመጠልን ማለት ነው። እኛ እያንዳንዱን ዝርዝር ነገር በማየት ከኛው ከያሬዳዊ ዜማ አገልግሎት ጋራ ማነጻጸር ይገባናል። ምክንያቱም ያሬዳዊ ዜማን የምንተርክበት ላይ ስንደርስ የምንተርከው ቁም ነገር አለ። ቅዱስ ያሬድ ዜማውን የሰማው የተመለከተው ከቅዱሳን መላእክት መሆኑን የምንናገር ስለሆነ ከወዲሁ እንጀምረዋለን ማለት ነው። እግዚአብሔርን ከፍ ባለ ዙፋኑ ላይ አየሁት፣ የልብሱ ዘርፍ መቅደሱን ሞልቶት ነበር ይላል። እንግዲህ አሁን ይሄ እኛ ልብሱ ሲባል፣ መቅደስ ሲባል፣ ዘርፍ ሲባል እኛ በምናውቃቸው ነገሮች ስማቸው በተጠቀሱና በእኛ ቋንቋ በምንናገራቸው ቃላት ቢነገረንም ኢሳይያስ ከዚህ በላይ የሆነ ነገር ነው የሚያየው። እግዚአብሔርን ስለሆነ የሚያየው፣ የእግዚአብሔርን ክብር ስለሆነ የሚያየው። አሁን እሱ በሚነግረን የልብስ ዘርፍ እነዚህ ናቸው ብሎ የሚላቸው የሚጠራልንን ቁሳቁስ ለመረዳት ያህል ይለናል እንጂ እሱ የሚያየው የተለየ ነገር ነው። ምክንያቱም ያንን በቀጥታ እሱም መናገር አይችልም፣ እኛም መስማት አንችልም ማለት ነው። የእግዚአብሔርን ባህሪ ባለበት ሁኔታ ነገር ግን በሚመስል አግባብ እኛ በምንረዳው አግባብ ያስረዳናል ማለት ነው። እና መቅደሱ የልብሱ ዘርፍ መቅደሱን ሞልቶታል ይላል። ዛሬ እኛ አሁን ዜማ በምናገለግልበት ጊዜ እንግዲህ ዜማው የሚያገለግለው በቤተ መቅደስ ውስጥ በቅኔ ማህሌት ነው በዋናነት። ከዚያ በኋላ በአውደ ምሕረት ነው እና ቤተ መቅደስም ብንሆን ቅኔ ማህሌትም ብንሆን መንበሩን እያየን ነው የምናመሰግነው ማለት ነው። መንበሩ ላይ የሚሆነው መጎናጸፊያ ይሄ ዘርፋፋው ልብስ ቤተ መቅደሱን የሞላው የልብሱ ዘርፍ ምሳሌ ነው። ሱራፌል የአመስጋኞቹ የካህናት፣ የሊቃውንት፣ የዲያቆናት
ሌሎችም በዜማ ለሚያገለግሉ ሰዎች ምሳሌ ናቸው። ሱራፌል ቆመዋል። 6 ክንፎች አሏቸው ለእያንዳንዳቸው። እያንዳንዱ ሱራፊ በሁለቱ ክንፎቹ ራሱን ይሸፍናል፣ በሁለቱ ክንፎቹ እግሩን ይሸፍናል፣ በሁለቱ ክንፎቹ ደግሞ ይበራል ተብሎ ነው የተጻፈው ማለት ነው። በእኛም አገልግሎት ቢሆን የቤተ መቅደስም አገልጋዮች ቢሆኑ የቅኔ ማህሌትም አገልጋዮች ቢሆኑ ከላይ ከራሳቸው ጀምሮ ከሚጠመጥሙት ጥምጥም ከሚያደርጉት አክሊል ጀምሮ እስከ እግር ጥፍራቸው ድረስ የለበሱ ናቸው። እንግዲህ በስርዓተ ቤተ ክርስቲያን በኦርቶዶክሳዊት ቤተ ክርስቲያን ስርዓት ማለት ነው። እና ይሄ የክንፋቸው አለባበስ የመላእክቱ በእኛ ዘንድ ደግሞ ያለው የአለባበስ ጥንቃቄ ነው ማለት ነው። እና ጥንቁቅ በሆነ አለባበስ ለቤተ መቅደስም ለቅኔ ማህሌትም በተገባ አለባበስ እኛ ለማመስገናችን ዝግጁ እንሆናለን ማለት ነው። ሌላው ወይኬልሁ አሃዱ ምስለ ካልኡ ይላል። ዜማውን በሚያዜሙበት ሰዓት አንዱ ለሌላው ተብሎ ነው የተቀመጠው። ቅዱስ 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 የሚባል ዘር ነው የሚጠቀሙት እና ይሄን ይጮሁታል እና ደግሞ አንዱ ለአንዱ በሚባል አይነት መንገድ ነው የሚጮሁት ማለት ነው። ያሬዳዊ ዜማ እኛ በቤተ ክርስቲያናችን ስንገለገልበት መረሳት መዘንጋት የሌለባቸው 3 ቁም ነገሮች አሉት። እነዚህም ምንድናቸው? ዘሩ ዜማ በላዩ ላይ የሚያርፍበትና ጮኸን የምናሰማው ዜማ ማለት ነው። እሱ ዜማ የሚያርፍበት ዘር አንዱ ነው። ቀጥሎ ዜማው ነው፣ ድምጸቱ ማለት ነው። ቀጥሎ ደግሞ 3ኛው ቁም ነገር ምንድነው? ይትበሃሉ ነው የሚባልበት መንገድ ማለት ነው። እንግዲህ ቅዱስ ያሬድ ዘሩን ከቅዱሳት መጻሕፍት ከብሉያት ከሐዲሳት ከሊቃውንት አምጥቶ እሱ ራሱም አንደኛ የመተርጎም ስራ በመስራት ቀጥሎም ደግሞ መልእክት የማስተላለፍ ስራ በመስራት ይጨምርበታል። በተረፈ ቤተክርስቲያኗ የምትቀበላቸውን ቅዱሳት መጻሕፍት ነው የሚያዜመው ማለት ነው። እሱ ዘር ነው። ዘሩን ነቢዩ ቅዱስ 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 ብሎ ጠቅሶታል ማለት ነው። ይሄ በአንድነቱ በሶስትነቱ የሚመሰገንን እግዚአብሔር አምላክ መላእክቱ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድረ ቅዱሳተ ስብሐቲከ የሚልን ዘር በራሳቸው ዜማ ያዜሙታል ማለት ይሄ ዘር ነው። ይጮሃሉ። ከድምጻቸው የተነሳ መሰረቱ ተነቃነቀ ብሎ ነው የመቅደሱ የቤቱ መሰረት የመድረኩ መሰረት ከጨዋሂው ድምጽ የተነሳ ከሚያዜሙ ቅዱሳን መላእክት ድምጽ የተነሳ የመድረኩ መሰረት የተነዋወጠ እስኪመስለው ድረስ ከፍተኛ ድምጽ ነበር ማለት ይሄ ድምጽ ዜማ ነው። ቀጥሎ 3ኛው ነገር ይትበሃሉ ምንድነው? እንዴት ተብሎ ነው በዚህ በመጽሐፍ ቅዱስ ላይ የተገለጸው? አንዱም ለአንዱ የሚለው ሐሳብ ይትበሃል ነው። ምን ማለት ነው? አንዱም ለአንዱ ማለት ቅኔ ማህሌት ላይ ቤተ መቅደስም ውስጥ ቢሆን ዜማ ሲዜም የቀደመ ያዜመ ሰው ይኖራል። ቀጥሎ ደግሞ ተከትሎ የሚል ሰው ይኖራል ማለት ነው። አንዱ ይቀድማል፣ ሌላው ይከተላል። መሪና ተመሪ፣ መሪ ይመራል፣ ተመሪ ይመራል። ወይም ደግሞ አንሾች በግራና በቀኝ ያነሳሉ። ወይም ደግሞ በህብረት መባል ያለበትን በቀኝ ክንፍ ዘህብረት፣ በግራ ክንፍ ደግሞ እንደዚሁ ዘህብረት፣ ወይም ደግሞ ግራም ቀኝም በጋራ በህብረት ሊሆን ይችላል። ንባብን የሚመስል ከሆነ ማስተዛዘል አይነት አንዱን ስንኝ አንድ ሰው ሲል ቀጥሎ ያለውን ስንኝ በህብረት በማለት የሚገለጽ ሊሆን ይችላል።
ወይም ደግሞ በሌላ መልኩ ግን እያንዳንዱ ነገር ይትበሃልና ስርዓት አለው ማለት ነው እና ይሄ ሶስቱ የዜማ ቁም ነገር ተጠቅሷል ማለት ነው። በዚህ በኢሳይያስ 6 ላይ ምን የዜማው ዘር ዜማው እንደገና ደግሞ ይትበሃሉ ማለት ነው። መላእክት የዜማን ዘር ቅዱስ 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 እግዚአብሔር በማለት የዜማን ዘር ተጠቀሙ። ድምጻቸው መድረኩን እስኪያነቃንቀው ድረስ ይሰማል የተባለ ያሰኘው ዜማ አላቸው። እንደገና አንዱ ለአንዱ አንዱ ሱራፊ ለሌላው አንዱ እየቀደመ ሌላው እየተከተለ የሚሉበትን ስነ ስርዓት ኢሳይያስ ተመለከተ ማለት ነው። ስለዚህ ዜማ ሶስቱ ቁም ነገሮች ያስፈልጉታል። ዘር ዋናው መልእክት ነው። ዜማ ዘሩን አስተካክለን ለሚሰማው አካል የምናሰማበት ስሜታዊ በሆነ መንገድ ስልት ባለው ድምጽ የምናሰማበት ዘዴ ነው። ይትበሃል ደግሞ ስነ ስርዓቱ ነው ማለት ነው። ዜማውን የምናዜምበት እና ቅዱስ ያሬድ ሶስቱንም ስርዓት ከዚህ ወስዶ እኛ ቤተክርስቲያናችን በአግባቡ በዚሁ መንገድ እንድናገለግልበት አድርጎናል ማለት ነው። ሌላው ቤቱንም ጢስ ሞላበት ይላል። የዕጣን ጢስ የተባረከ የዕጣን ጢስ በአገልግሎት ጊዜ ይታጠናል። ይሄም ለምራገ ጸሎት ምሳሌ ይሆናል። ጸሎት በዚያ በጢሱ ላይ ተጭኖ ወደ ፈጣሪ ፊት በዕጣኑ ጢስ ሆኖ ያርጋል የሚል ትምህርት በራእይ ላይ በተጻፈው መሰረት ስላለ ከዚህ ጋር አብሮ ይሄዳል ማለት ነው። ስለዚህ ምን እንረዳለን ማለት ነው? በቅዱሳን መላእክት ዓለም ያለው የዜማ አገልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረክ ካለው ጋር ፍጹም አንድና ተመሳሳይ መሆኑን ከዚህ እንረዳለን ማለት ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማ ያሬዳዊ ዜማ ነው። ያሬዳዊ ዜማ ስንል የመላእክት ዜማ ማለት ነው። ምክንያቱም ቅዱስ ያሬድ የሰማሁት ይሄንን ዜማ ከመላእክት ነው ብሎ በማለቱና በዘመኑ የምታገለግለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሐቲ ቃል የቅዱስ ያሬድን አዲሱን የዜማ ስልት ተቀብላ በዚሁ መሰረት የጀመረችና በአግባቡ ያስቀጠለች ስለሆነ ቤተክርስቲያናችን የቅዱስ ያሬድ ዜማ ከመላእክት ሰማሁት ብሎ ማለቱ ብቻ ሳይሆን አገልግሎቱ በዓለመ መላእክት ከሚፈጸም አገልግሎት ጋራ ፍጹም ተመሳሳይ መሆኑን እንመለከታለን ማለት ነው። አብዛኛው አገልግሎት ዜማ ነው። ብዙ ጊዜ ዜማ የማይመስሉ ነገሮች ሊኖሩ ይችላሉ። ለምሳሌ አሁን እንደ ውርድ ንባብ ያለ ድምጸት ሊኖር ይችላል። ንባብ ነው፣ ነገር ግን የራሱ የዜማ ድምጽ አለው። በየዜማው መካከል የሚነበቡ በንባብ መልክ የሚነበቡ ነገር ግን አራራይ ከሆነ በአራራይ መልክ፣ ግዕዝ ከሆነ በግዕዝ፣ እዝል ከሆነ በእዝል ላህይ የሚነበቡ ንባባት አሉ። እነዚህ ምንባባት ቢሆኑም የዜማ መልክ አላቸው። ስለዚህ መነባነብ እንኳን የሚመስል ቢሆን ዜማ ነው ማለት ነው እና አብዛኛውን ጊዜ በመንፈሳዊ አገልግሎት ቦታ ጊዜ የተሰጠውና የታመነበት ስሜት ለመቀስቀስም የሚረዳ ጸሎት ከሆነ በትካዜ መንፈስ ልናቀርበው እንድንችል፣ ምስጋና ከሆነ በደስታ መንፈስ ማመስገን እንድንችል፣ ትምህርት ከሆነ ከውስጣችን አውጥተን በማስተላለፍ ትምህርቱን ለሚጠቀሙት ማስተላለፍ እንድንችል የቅዱስ ያሬድ ዜማ ይረዳናል። ጠቀሜታው እጅግ ከፍ ያለ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ አገልግሎት በዛሬው ፕሮግራማችን እሱ ራሱ ከመላእክት የሰማሁት ነው ብሎ እንደተናገረው ሁሉ በኢሳይያስ 6 ላይ ቤተክርስቲያኗ የምታቀርበው የዜማ መስዋዕት ከመላእክት የዜማ አገልግሎት ጋር
ሙሉ በሙሉ የተገናኘና አንድ የሆነ እንደሆነ ከዚህ ከኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ መረዳት እንደምንችል መናገር ነው የምንችለው ማለት ነው። ለዛሬ ያለን ፕሮግራም ይኸው ነው።